አሜሪካ በድጋሚ ሁለት የኢራን ድሮኖችን መታየት ሲሆን የመካከለኛው ምስራቅ ውጥረት ሲያይል ኢራንም አሳሳቢ ማስጠንቀቂያ ሰጥታለች። ሩሲያ የአሜሪካን አጓጓዥ መርከብና ሊዮፓርድ ታንክን በማውደም በካርኪቭ ትልቅ ድል መቀዳጀቷ ተሰማ። በማዕከላዊ እስራኤል በደረሰ የሽብር ጥቃት አንድ ሰው ሲገደል በርካቶች ቆሰሉ። በአሜሪካ ኦሃዮ ግዛት በነበረ ፌስቲቫል አንድ ታጣቂ በከፈተው ተኩስ 12 ሰዎች በጥይት ቆሰሉ። በኢኳዶር ወደብ በተከሰተ ተከታታይ ፍንዳታ 35 ጀልባዎች በሰከንዶች ውስጥ ወደሙ። የአርሲው ግድያ የተፈጸመው በመንግስት ኃይሎች ነው ሲል የኦሮሞ ነጻነት ሰራዊት መግለጫ አወጣ። ፊልድ ማርሻል ብርሃኑ ጁላ ባንዳዎችና ድምጾን ሂዱና ጨርሷቸው በማለት መመሪያ ሰጡ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። አሜሪካ በድጋሚ ሁለት የኢራን ድሮኖችን መታየት ሲሆን የመካከለኛው ምስራቅ ውጥረት ሲያይል ኢራንም አሳሳቢ ማስጠንቀቂያ ሰጥታለች። ሁለት የኢራን የጥቃት ድሮኖች በዓለም ላይ እጅግ ጠቃሚ ከሚባሉት የውሃ መስመሮች አንዱ በሆነው የሆርሙዝ ባህረ ሰላጤ ላይ መገኘታቸውን ተከትሎ የአሜሪካ የጦር ጀቶች አስቀድመው በአየር ላይ ተሰማርተው የነበረ ሲሆን የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ዛሬ ባወጣው መግለጫ ይህንን በማረጋገጥ አሜሪካውያን ኃይሎች በሆርሙዝ ባህረ ሰላጤ ላይ ዓለም አቀፍ የባህር ላይ ትራንስፖርትን አደጋ ላይ የጣሉ ሁለት የኢራን የአንድ አቅጣጫ የጥቃት ድሮኖችን በድጋሚ መጥተው መጣላቸውን አስታውቋል። ይህ ሁኔታ በየዕለቱ ወደሚደረግ ጦርነት እያመራ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን እስካሁን ድረስ በይፋ ጦርነት ብለው አልጠሩትም። ስለ ሆርሙዝ ባህረ ሰላጤ መረዳት ያለበት ዋናው ጉዳይ ይህ ስፍራ በኢራንና በአረቢያ ገደል መካከል ተቀርቅሮ የሚገኝ በጣም ጠባብ በሆነው ነጥብ ላይ 21 ማይልስ ብቻ ስፋት ያለው እጅግ ጠባብ ማነቆ መሆኑንና በዓለም ላይ በባህር ከሚጓጓዘው ነዳጅ ውስጥ በግምት 20 በመቶ በየቀኑ በዚህ መስመር እንደሚያልፍ ነው። ይሄ የውሃ መስመር ከተዘጋ ወይም ሊዘጋ ይችላል የሚል ስሜት ከተፈጠረ የዓለም የኃይል ገበያዎች ከፍተኛ ድንጋጤ ውስጥ የሚገቡ በመሆኑ ለዚህም ነው የአሜሪካ ጦር ኃይሎች በዚያ የሚገኙት። እንዲሁም ኢራን አሜሪካውያን በዚያ መኖራቸውን በሚገባ ስለምታውቅ እነዚህ ድሮኖች እንዲሁ በዘፈቀደ የተላኩ አይደሉም። የሴንትኮም የዛሬ መግለጫ አጭርና ግልጽ የነበረ ሲሆን የአሜሪካ ኃይሎች ዓለም አቀፍ የባህር ላይ ትራፊክን አደጋ ላይ የጣሉ ሁለት የኢራን የአንድ አቅጣጫ የጥቃት ድሮኖችን መተው ጥለዋል የሚል ነበር። የአንድ አቅጣጫ የጥቃት ድሮኖች የሚለው አገላለጽ ትልቅ ትርጉም አለው። ምክንያቱም እነዚህ ድሮኖች ለስለላ የተሰሩ ሳይሆኑ ኢላማን ፈልገው ለጥፋት የተሰሩና ተመልሰው የማይመጡ ናቸው። የዛሬውን ክስተት ይበልጥ አሳሳቢ የሚያደርገው ደግሞ ይሄ በዚህ ሳምንት ውስጥ የተከሰተ የመጀመሪያው አለመሆኑ ሲሆን ትላንትና የአሜሪካ ኃይሎች በዚሁ አካባቢ 4 የኢራን ድሮኖችን ያቋረጡ ሲሆን በመቀጠልም በቄሸም ደሴትና በሆርሞዝጋን ግዛት በሚገኙ የኢራን የባህር ዳርቻ ራዳር ጣቢያዎች ላይ ራስ የመከላከል የአጸፋ ጥቃቶችን ፈጽመዋል። ይህ ጥቃት በቄሸም ደሴት ላይ በአንድ ሳምንት ውስጥ የተፈጸመ 5ኛው ጥቃት መሆኑ የተዘገበ ሲሆን 5 ጥቃቶች በአንድ ሳምንት ውስጥ በአንድ ደሴት ላይ መፈጸማቸው ምንም እንኳን በአሁኑ ሰዓት በስምምነት ደረጃ የተኩስ አቁም ያለ ቢሆንም በድሮን ጥቃቶች በራዳር ጣቢያዎች ላይ በሚሰነዘሩ ምቶችና በሁለቱም ወገኖች በሚሰነዘሩ የንግድ ክሶች መሃል ምን አይነት የተኩስ አቁም ነው ያለው ብሎ መጠየቅ የግድ እንዲል ያደርጋል። ኢራን የአሜሪካ ጥቃቶች የተኩስ አቁም ስምምነቱን የጣሱ ናቸው ስትል ዩናይትድ ስቴትስ በበኩሏ እየተፈጸመ ባለው ንቁ የጥቃት ስጋት ላይ ራስን መከላከል መሆኑን ትገልጻለች። ፓኪስታን አሁን ላይ በቴሄራን ውስጥ ሽምግልና እያካሄደችና ሁኔታዎችን ለማረጋጋት እየሞከረች እንደሆነ የተዘገበ ሲሆን በሌላ በኩል ደግሞ ግጭቱ ወደ ኩዌትና ባህሬን እየተዛመተ በመምጣቱ የድሮን ወይም የሚሳኤል ስብርባሪዎች በእነዚህ ሀገራት መውደቃቸው ሪፖርት ቢደረግም እስካሁን ድረስ ምንም አይነት የአሜሪካውያን የሞትም ሆነ የመቁሰል አደጋ አልተመዘገበም። አሁን በቀጠና ውስጥ ያለው እያንዳንዱ አካል እየጠየቀ ያለው ጥያቄ የኢራን አብዮታዊ ዘብ IRGC እነዚህን መስተጓጎሎችና ጥቃቶች ማለትም የድሮን መመታት፣ የራዳር ጣቢያዎች መውደም እና በቄሸም ደሴት ላይ በ7 ቀናት ውስጥ የተፈጸሙትን 5 ጥቃቶች በዝምታ እየተቀበለ መሆኑንና ቴሄራን ምላሽ መስጠት አለብኝ ብላ የምትወስነው በየትኛው ነጥብ ላይ ነው የሚለው ነው። ታሪክ እንደሚነግረን የኢራን አብዮታዊ ዘብ እንዲህ አይነቱን ጫና በዝምታ ተሸክሞ የማይቀር ሲሆን ያሰላሉ፣ ይጠብቃሉ እና ማንም ባልጠበቀው መንገድ ጥቃት ሲያነዝራሉ። በኩዌትና ባህሬን የሚገኙ የአሜሪካ ጦር ሰፈሮች የኩዌት አውሮፕላን ማረፊያን ጨምሮ ከፍተኛ ጥቃት ደርሶባቸዋል። የሆርሙዝ ባህረ ሰላጤ ከጦር ሜዳ ይልቅ ጸጥ ያለ ቢመስልም
ከአብዛኞቹ የጦር ሜዳዎች የበለጠ አደገኛ ነው። አሁን በዚያ የሚያልፍ እያንዳንዱ የነዳጅ ጫኝ መርከብ እያለፈ ያለው በቀጥታ የጦርነት ቀጠና ውስጥ ስለሆነ ቀጣዮቹ ከ48 እስከ 72 ሰዓታት በፋርስ ባህረ ሰላጤ ውስጥ ይህ አጠቃላይ ውጥረት የት እንደሚቆም ሊወስኑ የሚችሉ እጅግ ወሳኝ ጊዜያት ናቸው። ሩሲያ የአሜሪካን አጓጓዥ መርከብና ሊዮፓርድ ታንክን በማውደም በካርኪቡ ትልቅ ድል መቀናጀቷ ተሰማ። በዩክሬን ሰሜን ምስራቃዊ ክፍል ያለው የጦርነት ድባብ አዲስ ምዕራፍ መያዙን የሚያሳዩ መረጃዎች እየወጡ ነው። የሩሲያ መከላከያ ሚኒስቴር እንዳስታወቀው የሀገሪቱ የጦር ኃይሎች በካርኪቭ ግዛት ውስጥ የምትገኘውን የሼቭቼንኮ መንደርን መቆጣጠር ችለዋል። ይህ ድል የተገኘው ሴቨር ወይም ሰሜን ተብሎ የሚጠራው የሩሲያ የጦር ስብስብ ወሳኝ ኦፕሬሽን እንደሆነ ተገልጿል። የሼቭቼንኮ መያዝ በካርኪቭ ግዛት ውስጥ ያለውን የጸጥታ ቀጠና ከማስፋቱም በላይ የሩሲያ ወታደሮች ወደ ካዛቻ ሎፓን ወደተባለችው ስትራቴጂካዊ ስፍራ እንዲጠጉ እድል ፈጥሮላቸዋል። ይህ አካባቢ ለዩክሬን ጦር ኃይሎች ትልቅ የሎጂስቲክስ እና የማጓጓዣ ማዕከል በመሆኑ የሩሲያ ግስጋሴ በዩክሬን የመከላከል አቅም ላይ ከፍተኛ ጫና እያሳደረ ይገኛል። ይህ እንቅስቃሴ ሞስኮ በካርኪቭ ያላትን ይዞታ ለማጠናከር እና የዩክሬንን የመከላከል መስመሮች በተለያየ አቅጣጫዎች ለመበጣጠስ የምታደርገው ጥረት አካል ተደርጎ ይወሰዳል። ባለፉት 24 ሰዓታት ውስጥ በግንባር መስመሮች ላይ እጅግ አሰቃቂና ደም አፋሳሽ ፍልሚያዎች ተካሂደዋል። የሩሲያ መከላከያ ሚኒስቴር ባወጣው አሃዛዊ መረጃ መሰረት የዩክሬን ጦር በተለያዩ የጦር ግንባሮች በድምሩ 1275 ወታደሮችን አጥቷል። ከፍተኛው ኪሳራ የተመዘገበው በምስራቃዊ አቅጣጫ ሲሆን እዚያም የሩሲያ ምስራቅ የጦር ስብስብ እስከ 385 የሚደርሱ የዩክሬን ወታደሮችን መግደሉን ይናገራል። በተመሳሳይ በመሃል ግንባር ከ280 በላይ ወታደሮች መገደላቸው ተዘግቧል። በቴክኖሎጂና በከባድ መሳሪያዎች በኩልም ሩሲያ ከፍተኛ ድል ማግኘቷን እየገለጸች ነው። በደቡብ የጦር ስብስብ ቁጥጥር ስር ባለው ቀጠና በምዕራባውያን የተሰጠው ዝነኛው ሊዮፓርድ 2 ታንክ መውደሙን የሚያሳይ ምስል ይፋ ሆኗል። ከዚህ በተጨማሪ አሜሪካ ሰራሽ የሆነው ኤም113 የተባለው የታጠቁ ሰዎች ማጓጓዣ መኪና፣ በርካታ የመድፍ መሳሪያዎችና ሌሎች ወታደራዊ ተሽከርካሪዎች መውደማቸው የጦርነቱን አስከፊነት ያሳያል። የሩሲያ አየር ኃይል የሚሳኤል ክፍለ ጦርና የድሮን ክፍሎች የተቀናጀ ጥቃት በመሰንዘር የዩክሬንን ወታደራዊና የሎጂስቲክስ መሰረተ ልማቶች ኢላማ ማድረጋቸውን ቀጥለዋል። የረጅም ርቀት ተወንጫፊ ድሮኖች ማምረቻ ስፍራዎች፣ የማከማቻ መጋዘኖችና ማስወንጨፊያ ጣቢያዎች ላይ ያነጣጠሩ ጥቃቶች መፈጸማቸውን የሩሲያ መከላከያ ሚኒስቴር ገልጿል። ከዚህም በተጨማሪ የነዳጅ ማከማቻዎች፣ የትራንስፖርት ተቋማት፣ የወደብ መሰረተ ልማቶችና የውጭ ሀገር ተዋጊዎች ይገኙባቸዋል የተባሉባቸው ስፍራዎች ጥቃት ደርሶባቸዋል። በአጠቃላይ 153 በሚሆኑ የተለያዩ አካባቢዎች ላይ ጥቃት መፈጸሙ ጦርነቱ ከግንባር መስመር አልፎ ወደ ኋላ ደጀንና ወደ ኢኮኖሚያዊ መሰረተ ልማቶች መስፋፋቱን ያረጋግጣል። የሁለቱም ወገኖች ጦርነት አሁን ላይ በድሮን ላይ የተመሰረተ እየሆነ መምጣቱ የረጅም ርቀት ጥቃቶችንና ስልታዊ ውድመቶችን የጦርነቱ ዋነኛ መገለጫ አድርጓቸዋል። የወታደራዊ ባለሙያው ቦሪስ ሮዚሂን እና የሩሲያ የዜና ወኪል ታስ መረጃዎች እንደሚያሳዩት በግንቦት ወር ውስጥ ብቻ የሩሲያ ጦር 210 ስኩዌር ኪሎ ሜትር የሚሆን የዩክሬን ግዛትን በቁጥጥር ስር አውሏል። ይሄ የግዛት ቁጥጥር እጅግ ትኩረት የሚስብ የሆነው ሩሲያ በበጋ ወራት ልትሰነዝር ከታቀደው መጠነ ሰፊ ጥቃት በፊት የተገኘ በመሆኑ ነው። በዩክሬን በኩል ያለው ከፍተኛ ወታደራዊ አመራር ሁኔታው እጅግ አሳሳቢና ደካማ መሆኑን በይፋ አምኗል። የዩክሬን ጦር የመከላከል አቅሙም በአንድ ግንባር ላይ ከማከማቸት ይልቅ በተለያዩ አቅጣጫዎች የሚሰነዘሩ የሩሲያ ጥቃቶችን ለመመከት ኃይሉን ለመበተን ተገዷል። ከመጋቢት እስከ ግንቦት ባለው ጊዜ ውስጥ ብቻ 63 የመኖሪያ መንደሮች በሩሲያ ቁጥጥር ስር መውደቃቸው ተገልጿል። ሩሲያ አሁን እየተከተለችው ያለው ስልት የዩክሬንን የመከላከል መስመሮች በማዳከም ወደ ኪል ዞን ወይም አስቀድሞ ወደ ተዘጋጁት የጥፋት ቀጠናዎች እንዲገቡ ማድረግ እንደሆነ ባለሙያዎች ይተነትናሉ። ዩክሬን አንድ ያልተጠበቀ ዲፕሎማሲያዊ እርምጃ ወስዳለች። ፕሬዝዳንት ቮሎዲሚር ዘለንስኪ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ግልጽ ደብዳቤ በመጻፍ ጦርነቱን ለማቆም ፊት ለፊት ተገናኝተው እንዲወያዩ ጥሪ አቅርበዋል። ዘለንስኪ በደብዳቤያቸው ፑቲን ስልጣን ላይ ከቆዩባቸው 26 ዓመታት ውስጥ ግማሹን ያሳለፉት በጦርነት መሆኑን በማስታወስ ታሪክ የሚያስታውሳቸው በዲፕሎማሲ ሳይሆን በደም መፋሰስ እንደሆነ ገልጸዋል። የዩክሬን የረጅም ርቀት ድሮኖች እስከ ቅዱስ ፒተርስበርግ ድረስ ዘልቀው ጥቃት መፈጸማቸውንም በመጥቀስ ርቀት ለዩክሬን እንቅፋት እንዳልሆነ አስጠንቅቀዋል። ዘለንስኪ አክለውም በሩሲያ ውስጥ ያለው ሕዝብ በጦርነቱ እየሰለቸ መምጣቱን፣ የነዳጅ እጥረት እና የዋጋ ግሽበት የሩሲያን ማህበረሰብ እያማረረ መሆኑን ገልጸዋል። ቁጥሮቹን መመልከት አለብን የሚለውን የፑቲንን ተወዳጅ አነጋገር በመጠቀም በግንቦት ወር ብቻ 30 ሺህ የሩሲያ ወታደሮች መገደላቸውንና መቁሰላቸውን የገለጹት ዘለንስኪ ከሩሲያ ወታደሮች ውስጥ 63 በመቶ በጦር ሜዳ እንደሚገደሉና 37 በመቶ ብቻ እንደሚቆስሉ በመግለጽ የሩሲያን ጦር አደገኛ ሁኔታ አብራርተዋል። ዘለንስኪ ለድርድር ሲባል ሙሉ የተኩስ አቁም ስምምነት እንዲደረግ ሐሳብ አቅርበዋል። ድርድሩን ለማስተናገድ
ስዊዘርላንድ፣ ቱርክ ወይም የአረብ ሀገራት ዝግጁ መሆናቸውን በመጥቀስ አውሮፓና አሜሪካ የዚህ ሂደት አካል መሆን እንዳለባቸው አሳስበዋል። ጦርነቱ ሩሲያና ዩክሬንን ለዘላለም ነጣጥሏቸዋል ያሉት ዘለንስኪ አሁን ያለው የግንባር መስመር ዲፕሎማሲ መጀመር ያለበት መስመር እንደሆነ ገልጸዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዚህ ጥሪ ምላሽ ሰጥተዋል። ትራምፕ አሁን ላይ ትኩረታቸው በኢራን ጉዳይ ላይ ቢሆንም የሁለቱ መሪዎች መገናኘት መልካም እንደሆነ ገልጸዋል። ሆኖም ትራምፕ የዩክሬንን ሕልውና ከአሜሪካ ወታደራዊ እርዳታ ጋር አቆራኝተውታል። ያለ አሜሪካ መሳሪያ ዩክሬን 1 ወይም 2 ቀን እንኳን መቆየት አትችልም ነበር ያሉት ትራምፕ የቀድሞ ፕሬዝዳንት ኦባማ ለዩክሬን አንሶላ ሲሰጡ፣ እሳቸው ግን ጸረ ታንክ ሚሳኤሎችን በመስጠት ዩክሬን የሩሲያን ታንኮች እንድትመታ ማድረጋቸውን በኩራት ተናግረዋል። ጦርነቱ አሁን ባለበት ደረጃ ከፍተኛ የግዛት ሽሚያና የሰው ኃይል ውድመት እየታየበት ይገኛል። ሩሲያ በወታደራዊ የበላይነት ግዛቶችን እየጠቀለለች ሲሆን፣ ዩክሬን ደግሞ በድሮን ጥቃቶችና በዲፕሎማሲያዊ ጫናዎች አጸፋ ለመስጠት እየሞከረች ነው። የዘለንስኪ የሰላም ጥሪና የትራምፕ የምላሽ ድባብ ጦርነቱ ወደ ድርድር ጠረጴዛ ሊያመራ የሚችልበትን ጭላንጭል ቢያሳዩም በግንባር መስመር ያለው እውነታ ግን አሁንም እጅግ አስከፊና ደም አፋሳሽ ሆኖ ቀጥሏል። በማዕከላዊ እስራኤል በደረሰ የሽብር ጥቃት አንድ ሰው ሲገደል በርካቶች ቆሰሉ። በመካከለኛው እስራኤል የዕለት ተዕለት እንቅስቃሴ በሚከናወንበትና ሰላማዊ በሚባል ድባብ ውስጥ የጥይት ድምፅ ድንገት የሰላሙን ድባብ በታተነው። በኮካቡ ያኢር ከተማ በሚገኝ የነዳጅ ማደያ ላይ የተፈጸመው ይህ ጥቃት አንድን ወጣት በሞት ከመቅጠፉም በላይ በርካቶችን ለአካልና ለስነልቦና ጉዳት ዳርጓል። ይህ ክስተት ተራ የወንጀል ድርጊት ሳይሆን በእስራኤልና በፍልስጤም መካከል ለዓመታት የዘለቀው ውጥረትና ጦርነት ሌላኛው መገለጫ ሆኖ በጸጥታ ኃይሎች ተመዝግቧል። ጥቃቱ የተፈጸመበት ስፍራ ማለትም በ1967 የአረንጓዴው መስመር ግሪን ላይን አቅራቢያ መሆኑ የቦታውን ስትራቴጂካዊና ፖለቲካዊ ትርጉም ከፍ ያደርገዋል። የእስራኤል የድንገተኛ አደጋ ተከላካይ ቡድን ኤምዲኤ እንደገለጸው በ30ዎቹ የዕድሜ ክልል ውስጥ የሚገኝ አንድ ግለሰብ በዚህ ጥቃት ሕይወቱን አጥቷል። በጥቃቱ የተሳተፈው ግለሰብ በጸጥታ ኃይሎች ገለልተኛ መደረጉ ወይም መገደሉ የጸጥታው ዘርፍ ለእንዲህ አይነት ክስተቶች ያለውን ፈጣን ምላሽ ቢያሳይም ጥቃቱ ግን በ3 የተለያዩ ስፍራዎች ተሰራጭቶ መፈጸሙ ስጋቱን ከፍ አድርጎታል። ይህም የጥቃቱን የተቀናጀ ወይም አስቀድሞ የታቀደ መሆኑን የሚጠቁም ምልክት ተደርጎ ይወሰዳል። የዚህ ጥቃት እጅግ አነጋጋሪው ክፍል ደግሞ የጥቃቱ ፈጻሚ ማንነት ነው። የጸጥታ ምንጮች እንደሚጠቁሙት ተንኳሹ ከኮካቡ ያኢር በስተሰሜን በምትገኘው ጣኢቤ ከተማ የሚኖር የእስራኤል ዜግነት ያለው አረብ እስራኤላዊ ነው። ይህ እውነት በእስራኤል ውስጥ የሚኖሩ የአረብ ዝርያ ያላቸው ዜጎችና ከመንግስቱ ጋር ያላቸውን ግንኙነት አዲስ የውይይት መድረክ እንዲከፍት አድርጓል። የአጥቂው ማንነት ከታወቀ በኋላ የሀገሪቱ ከፍተኛ ባለስልጣናት የሰጡት ምላሽም የፖለቲካውን መስመር ይበልጥ ግልጽ አድርጎታል። የእስራኤል የፋይናንስ ሚኒስቴር በዛሌል ስሞትሪች የሰጡት መግለጫ የዚሁ የፖለቲካ ውጥረት ነጸብራቅ ነው። ሚኒስቴሩ የመንግስትን ሉዓላዊነት የሚቀበል በሰላም ይኖራል፣ የሽብርን መንገድ የሚመርጥ ግን ደሙ በራሱ ላይ ነው በማለት የሰጡት ማስጠንቀቂያ በመንግስትና በአረብ እስራኤላውያን ማህበረሰብ መካከል ያለውን ጥርጣሬና የጸጥታ ጥበቃ ፍላጎት የሚያጎላ ነው። በተመሳሳይ መልኩ የብሔራዊ ደህንነት ሚኒስቴር ኢታማር ቤን ግቪር እንዲህ አይነት ጥቃት ለሚፈጽሙ ግለሰቦች የሞት ቅጣት እንዲበየን ጥሪ ማቅረባቸው ሀገሪቱ ወደ ጠነከረ የቅጣት እርምጃና የህግ ማሻሻያ እያመራች መሆኑን ያሳያል። በሌላ በኩል የሐማስ ድርጅት ለጥቃቱ የሰጠው ይሁንታ እናም አድናቆት ግጭቱ ከመካከለኛው እስራኤል አልፎ በጋዛና በዌስት ባንክ ካለው መጠነ ሰፊ ጦርነት ጋር የተቆራኘ መሆኑን ያረጋግጣል። ሐማስ ጥቃቱን በጋዛና በዌስት ባንክ ለሚፈጸመው የእስራኤል ወረራ የተሰጠ ምላሽ አድርጎ ማቅረቡ በሀገሪቱ ውስጥ የሚፈጸሙ ግለሰባዊ ጥቃቶች እንኳ ሳይቀሩ የክልላዊ ግጭት አካል መሆናቸውን ያሳያል። ይህ ደግሞ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ትልቅ የጸጥታ የቤት ስራ ሆኗል። ይሄ በኮካቡ ያኢር የተከሰተው ጥቃት የአንድ ወጣት ህይወት መጥፋትና የሰዎች መቁሰል ብቻ ሳይሆን በእስራኤል ማህበረሰብ ውስጥ ያለውን ጥልቅ ክፍፍልና የቀጠለውን የሰላም እጦት አጉልቶ ያሳየ ክስተት ነው። በመንግስት በኩል የሚወሰዱ ጠንካራ የጸጥታ እርምጃዎችና የሚሰነዘሩ ፖለቲካዊ መግለጫዎች ለጊዜው መረጋጋትን ሊፈጥሩ ቢችሉም የጥቃቶቹ ምንጭ የሆነው ስር የሰደደው የፍልስጤምና የእስራኤል ግጭት እልባት ካላገኘ እንዲህ አይነት አሳዛኝ ክስተቶች ዳግም ላለመከሰታቸው ዋስትና አይኖርም። ክስተቱ በእስራኤል ውስጥ የሚኖሩ የተለያዩ ማህበረሰቦች አብሮ የመኖር ዕጣ ፈንታ ምን ሊሆን ይችላል የሚለውን ጥያቄ በድጋሚ በአደባባይ እንዲንሳፈፍ አድርጎታል። በአሜሪካ ኦሃዮ ግዛት በነበረ ፌስቲቫል አንድ ታጣቂ በከፈተው ተኩስ 12 ሰዎች በጥይት ቆሰሉ። በቶሊዶ ኦሃዮ ከተማ ውስጥ ይካሄድ የነበረው አስደሳችና ተወዳጅ የ53ኛው ዓመታዊ የኦልድ ዌስት ኤንድ በዓል ድንገት ወደ አስከፊ የደም አውድማነት ተቀየረ። ይሄ ለ2 ቀናት የሚቆይና የቀጥታ ሙዚቃን፣ የምግብ አቅራቢዎችን፣ የቢራ መጠጫ ስፍራዎችን፣ የቤት ውስጥ ጉብኝቶችን እንዲሁም የኪንግ ዋምባ ካርኒቫል ሰልፍን ያካተተ ታላቅ የማህበረሰብ ክብረ በዓል በሀገሪቱ ካሉ ትላልቅ ታሪካዊ የአካባቢ በዓላት አንዱ ነው።
ሆኖም ይህ የደስታ ድባብ ሳይታሰብ በጅምላ ተኩስ በመታወኩ በመቶዎች የሚቆጠሩ ሰዎችን ለከፍተኛ ድንጋጤና ለሕይወት ስጋት ዳርጓል። ክስተቱ በተቃራኒው ኦልድ ዌስት ኤንድ ዲስትሪክት ውስጥ በሚገኙት ዴላወር እና ግሌንውድ ጎዳናዎች አቅራቢያ ድንገተኛ የተኩስ ድምፅ መሰማት ጀመረ። በበዓሉ ላይ ታድመው የነበሩት በመቶዎች የሚቆጠሩ ሰዎች ሕይወታቸውን ለማዳን ሲሉ በድንጋጤ ሲሮጡና ለጥይት መከላከያ የሚሆን ስፍራ ሲፈልጉ የታዩበት ትዕይንት የማይረሳ ነው። የጥይት ድምፁ የሰላማዊውን ማህበረሰብ ጸጥታ የነሳው በዓሉ በደመቀበትና ቤተሰቦች ተሰብስበው በሚዝናኑበት ወሳኝ ሰዓት ላይ መሆኑ ጉዳቱን የከፋ ያደርገዋል። የቶሊዶ ፖሊስ እንደገለጸው በዚህ አሰቃቂ ጥቃት ቢያንስ 12 ሰዎች በጥይት ተመተው ቆስለዋል። ተጎጂዎቹ ከ14 እስከ 61 ዓመት የዕድሜ ክልል ውስጥ የሚገኙ ሲሆን ይህም ጥቃቱ ያለምንም ልዩነት በሁሉም የዕድሜ ክልል ላይ የደረሰ መሆኑን ያሳያል። ከቆሰሉት መካከል ሁለቱ በከባድ ሁኔታ ላይ የሚገኙ ሲሆን ቀሪዎቹ ግን በተረጋጋ የጤና ሁኔታ ላይ መሆናቸው ተገልጿል። እስከ ዛሬ ጠዋት ድረስ ባለው መረጃ መሰረት ሁሉም ተጎጂዎች ከህልፈተ ሞት እንደሚተርፉ ተስፋ ተጥሏል። ይህ ምንም እንኳን ትልቅ እፎይታ ቢሆንም የጥቃቱ መጠነ ሰፊነት ግን በከተማዋ ላይ ጥቁር ጠባሳ ጥሎ አልፏል። የጸጥታ ኃይሎች በሰጡት መግለጫ መሰረት መርማሪዎች በቦታው ላይ ሁለት ተኳሾች እርስ በእርሳቸው ተኩስ ሲለዋወጡ እንደነበርና በበዓሉ ላይ የነበሩ ንጹሐን ዜጎችም በዚህ የተኩስ ልውውጥ መሃል መገኘታቸውን ያምናሉ። ፖሊስ በቦታው ሲደርስ ተበታትነው የሚገኙ በርካታ ተጎጂዎችን ያገኘ ሲሆን ምርመራውም በሁለት የተለያዩ ስፍራዎች ላይ ትኩረት አድርጎ እየተከናወነ ይገኛል። እስካሁን ድረስ ግን በጥቃቱ የተሳተፈ ምንም አይነት ግለሰብ በቁጥጥር ስር አልዋለም። የጸጥታ ኃይሎች ተኳሾችን ለመያዝ መጠነ ሰፊ አሰሳ እያደረገ ቢሆንም እስካሁን የተለቀቀ የተኳሾች መለያ መግለጫ የለም። ይህ ክስተት የከፍተኛ ባለስልጣናትን ትኩረት የሳበ ሲሆን የኦሃዮ ግዛት ገዢ ማይክ ዲዋይን በሰጡት መግለጫ ጥልቅ ሐዘናቸውን ገልጸዋል። ገዢው የበጋ በዓላት ቤተሰቦች ያለምንም የጥቃት ፍርሃት አብረው ጊዜያቸውን የሚያሳልፉባቸው ሰላማዊ ስፍራዎች መሆን አለባቸው በማለት ገልጸው የህግ አስከባሪ አካላትም ይህን ፍጹም ትርጉም የለሽ ወንጀል የፈጸሙትን ግለሰቦች ለይተው እንደሚያወጧቸው ያላቸውን እምነት ገልጸዋል። በተመሳሳይ መልኩ የቶሊዶ ከንቲባ ዌድ ካፕስኩዊች ከተማዋ ባለፉት ዓመታት ከብዙ ፈተናዎች ጋር መጋፈጧን አስታውሰው ማህበረሰቡ አሁንም በአንድነት በመቆም ይህንን አስቸጋሪ ጊዜ እንደሚያልፈው ያላቸውን ተስፋ ገልጸዋል። በአሁኑ ወቅት መላው ከተማ በተለይም ጥቃቱ የተፈጸመበት አካባቢ በከፍተኛ የፖሊስ ቁጥጥር ስር ይገኛል። መርማሪዎች የዓይን እማኞችን ቃል በመቀበል ከተጎጂዎች ጋር ቃለ መጠይቅ በማድረግና በቦታው የተቀረጹ የቪዲዮ ማስረጃዎችን በመመርመር ተኳሾችን ለህግ ለማቅረብ ጥረት እያደረጉ ነው። የቶሊዶ ወንጀል መከላከያ ማህበረሰቡ ማንኛውም አይነት ፍንጭ ካለው ለፖሊስ ደውሎ እንዲያሳውቅ ጥሪ አቅርበዋል። ማንኛውም የሚስጥር መረጃ ተኳሾቹን በቁጥጥር ስር ለማዋል ወሳኝ ሚና ሊጫወት ይችላል። በቶሊዶ የተከሰተው ይህ የጅምላ ተኩስ የአንድን ትልቅ ማህበረሰብ ደስታና ሰላም ያደፈረሰ ክስተት ነው። በዓሉን ሊታደሙ የመጡ ቤተሰቦችና ግለሰቦች ያጋጠማቸው ድንገተኛ አደጋ በሀገሪቱ እየታየ ያለው የጠመንጃ ጥቃት ምን ያህል አደገኛ ደረጃ ላይ መድረሱን በድጋሚ ያሳያል። በኢኳዶር ወደብ በተከሰተ ተከታታይ ፍንዳታ 35 ጀልባዎች በሰከንዶች ውስጥ ወደሙ። በኢኳዶር የፓሲፊክ ውቅያኖስ ዳርቻ ላይ የምትገኘው ማንታ ከተማ ለዘመናት የዓለም የቱና ዋና ከተማ በመባል የምትታወቅና በሺዎች የሚቆጠሩ አሳ አጥማጆች መተዳደሪያ የሆነች ስትራቴጂካዊ የንግድ ማዕከል ናት። ሆኖም ግን ማንታ በታሪኳ አይታ የማታውቀውና መላውን ወደብ ወደ እሳት ባህር የቀየረ አሰቃቂ አደጋ አስተናግዳለች። አደጋው የተከሰተው በአንድ ተራ ወደብ እንደ ማንኛውም ጊዜ ስራ በበዛበት ሰዓት ነበር። በአንድ መርከብ ላይ ሲከናወን የነበረው መደበኛ የጥገና ስራ በተለይም በጄኔሬተር አቅራቢያ ይደረግ የነበረ የብየዳ ተግባር ለአደጋው መነሻ ሆኗል። ከብየዳው የወጣች አንዲት ትንሽ የእሳት ፍንጣሪ ካልተጠበቀ የነዳጅ ጋን ጋር በመገናኘቷ በአይን ጥቅሻ ውስጥ ወደቡን ወደ እሳት አውድማነት ቀይረዋለች። በአንድ መርከብ ላይ የጀመረው እሳት በፍጥነት በመስፋፋት አጎራባች በሆኑ በርካታ ጀልባዎች ላይ ተዛምቷል። የአይን እማኞችና በስፍራው የነበሩ የስራ ተሳታፊዎች እንደሚገልጹት አደጋው እጅግ አስፈሪ ነበር። በነዳጅ ታንኮች፣ በጋዝ ሲሊንደሮችና በመርከብ ሞተሮች ፍንዳታ ምክንያት ሰማዩ በትልቅ ጥቁር ጢስ ተሸፍኖ የታየ ሲሆን ግዙፍ የእሳት ኳሶች በውሃ ላይ ሲፈነዱ ተስተውለዋል። እሳቱ በአጭር ጊዜ ውስጥ መላውን የወደብ ክፍል የዋጠው ሲሆን አሳ አጥማጆችና የወደብ ሰራተኞች ሕይወታቸውን ለማዳን ሲሉ የሚቃጠሉ መርከቦችን ጥለው ሲሸሹ ታይተዋል። ከወደቡ አልፎ እስከ ማይሎች ርቀት ድረስ የሚታየው ጥቁር ጢስ የአደጋውን አውዳሚነት ለዓለም ያበሰረ ክስተት ነበር። የማንታ የእሳት አደጋ መከላከያ ክፍሎች፣ ብሔራዊ ፖሊስና የነፍስ አድን ቡድኖች እሳቱን ለመቆጣጠር ለሰዓታት ከፍተኛ ትግል አድርገዋል። ሆኖም ግን እሳቱ በጀልባዎች መካከል የነበረው ቅርበትና ተቀጣጣይ ነገሮች መብዛት ስራውን እጅግ ፈታኝ አድርጎት ቆይቷል። አደጋው ሙሉ በሙሉ በቁጥጥር
በቁጥጥር ስር ሲውል የታየው የውድመት መጠን እጅግ ዘግናኝ ነበር። በአጠቃላይ ከ35 በላይ የአሳ ማጥመጃ ጀልባዎችና መርከቦች ሙሉ በሙሉ ወድመዋል። ከነዚህም ውስጥ 21 የሚሆኑት ከፋይበር ግላስ የተሰሩ ትናንሽ ጀልባዎች ሲሆኑ 14ቱ ደግሞ ለቱና አደን የሚሰሩ ትላልቅ መርከቦች መሆናቸው ታውቋል። በሰው ሕይወት ላይ የደረሰውን ጉዳት በተመለከተ ቢያንስ 2 ሰዎች በከባድ ቃጠሎና ጭስ በመተንፈሻቸው ምክንያት ወደ ሆስፒታል ተወስደዋል። በአሁኑ ሰዓት በሕክምና ክትትል ላይ የሚገኙ ሲሆን ሁኔታቸውም የተረጋጋ እንደሆነ ተገልጿል። በአደጋው የሞተ ሰው አለመኖሩ እንደ ትልቅ ተአምር ተቆጥሯል። ይሁን እንጂ የደረሰው ቁሳዊና ኢኮኖሚያዊ ኪሳራ ለማንታ ማህበረሰብ እጅግ ከባድ ነው። የመጀመሪያ ደረጃ ግምቶች እንደሚያሳዩት የደረሰው የንብረት ውድመት ከ25 ሚሊዮን የአሜሪካ ዶላር በላይ ሲሆን የተጎዱ መርከቦች ቁጥርና የወደቡ መቆም ጉዳቱን ወደፊት ይበልጥ ሊያሳድገው እንደሚችል ይጠበቃል። ይህ አደጋ ለማንታ ከተማና ለኢኳዶር የአሳ ሀብት ዘርፍ ትልቅ መርዶ ነው። ከተማዋ በዓለም አቀፍ ደረጃ በምታደርገው የቱና ምርት ኤክስፖርት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ሲሆን የበርካታ አሳ አጥማጅ ቤተሰቦች የዕለት ጉርስም አደጋ ላይ ወድቋል። አደጋው የተከሰተበት ማንታ ወደብ ሀገሪቱን የኢኮኖሚ እንቅስቃሴ ከሚደግፉ ዋነኛ መሰረቶች አንዱ በመሆኑ የዚህ ውድመት ውጤት ለረጅም ጊዜ እንደሚሰማ ግልጽ ነው። በማንታ ወደብ የተከሰተው እሳት በአንዲት ትንሽ ፍንጣሪና በቴክኒክ ስህተት የተጀመረ ቢሆንም ያስከተለው ውጤት ግን ሀገራዊና ቀጠናዊ አንድምታ ያለው አደጋ ሆኗል። የአካባቢው አሳ አጥማጆችና የወደብ ሰራተኞች አሁን ላይ ትልቁ ጥያቄያቸው ቀጥሎ ምን ይሆናል የሚል ነው። የኢኮኖሚ አቅማቸው የሆኑት ጀልባዎች ወደ አምድነት መቀየራቸው የማንታ ከተማን የነገ ተስፋ በጭጋግ እንዲሸፈን አድርጎታል። መንግስትና የሚመለከታቸው አካላት ወደቡን ወደ ቀድሞ ሁኔታው ለመመለስና የተጎዱ ዜጎችን ለመርዳት የሚያደርጉት ጥረት የከተማዋን ሕልውና የሚወስን ይሆናል። የአርሲው ግድያ የተፈጸመው በመንግስት ኃይሎች ነው ሲል የኦሮሞ ነጻነት ሰራዊት መግለጫ አወጣ። በኢትዮጵያ ወቅታዊ ፖለቲካዊ ምህዳር ውስጥ የንጹሃን ደም መፍሰስና ተከታዩ የቃላት ጦርነት እንደ አንድ መደበኛ ክስተት እየታየ መጥቷል። ባለፈው ሳምንት በአርሲ አሰኮ አካባቢ የተፈጸመው አሰቃቂ ግድያ ተግባር በሀገሪቱ ካለው የጸጥታ ቀውስ ባሻገር የትርክት ጦርነቱ ምን ያህል ጥልቅ መሆኑን በድጋሚ አረጋግጧል። መንግስት ኦነግ ሸኔ ነው በማለት በሽብርተኝነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን በጃልመሮ አመራር ሰጭነት በጉዳዩ ላይ ያወጣው ማስተባበያ የግጭቱን ገጽታ ወደ ሌላ አቅጣጫ የሚመራ ሆኗል። በአርሲው ግድያ ዙሪያ ሰራዊቱ ያወጣው መግለጫ የሚያተኩረው ድርጊቱ የተፈጸመው በኔ ነው የሚለውን ክስ በመከላከል ላይ ብቻ ሳይሆን ተጠያቂነቱን በቀጥታ ወደ ጠቅላይ ሚኒስትር አብይ አህመድ የአመራር መረብ ላይ በማላከክ ነው። ይህ አይነቱ የእርስ በርስ ውንጀላ በኢትዮጵያ የግጭት ቀጠናዎች ውስጥ የተለመደ ቢሆንም ታጣቂ ቡድኑ ያቀረበው ምክንያት ግን ከወቅታዊ ክስተቶች አልፎ ለዓመታት የተገነቡ ስልታዊ ሴራዎችን ይጠቅሳል። ሰራዊቱ እንደሚለው ከሆነ በመንግስት በኩል የተዘረጋው ኔትወርክ ማህበረሰቡን በዘርና በሃይማኖት ከፋፍሎ እርስ በእርስ ለማጋጨት የማይፈነቅለው ድንጋይ የለም። በተለይም በአርሲ አካባቢ የኦሮሞና የአማራን ብሔረሰቦች እንዲሁም የሙስሊሙንና የክርስቲያኑን ማህበረሰብ ለማጋጨት የተሰሩ ስራዎች ለንጹሃን ህይወት መጥፋት ምክንያት መሆናቸውን ቡድኑ ይከራከራል። ይሄ የሚያሳየው በኢትዮጵያ ውስጥ የሚከሰቱ ግጭቶች ከታጠቁ ኃይሎች ፍልሚያ ባለፈ የማህበረሰቡን አብሮ የመኖር እሴት የሚሸረሽሩ ስነልቦናዊ ፖለቲካዊ ቅስቀሳዎች ውጤት መሆናቸውን ነው። የብልጽግና ፓርቲን ትርክት የአንድ ወገን ብቻ አድርጎ ለማቅረብ የሚደረገው ጥረት በፖለቲካው ኃይሎች መካከል ያለውን ጥልቅ አለመተማመን እና የጋራ ብሔራዊ መግባባት አለመኖሩን ያሳያል ብሏል ኃይሉ። ሌላው ትኩረት የሚስበው ነጥብ ግድያው የተፈጸመበት ጊዜና ሁኔታ ነው። ግንቦት 24 ቀን 2018 ዓ.ም ሰራዊቱ በመላው ኦሮሚያ ላይ እገዳ ጥሎ በነበረበት ወቅት ይህንን ክፍተት በመጠቀም የመንግስት ባለስልጣናት አስቀድሞ የነዙትን የጥል ፕሮፓጋንዳ ወደ ተግባራዊ ግጭት ቀይረውታል የሚለው ውንጀላ ነው። እዚህ ላይ ሁለት መሰረታዊ እውነታዎች ይጋጫሉ። በአንድ በኩል መንግስት ቡድኑን ለግድያው ተጠያቂ ሲያደርግ፣ በሌላ በኩል ታጣቂ ቡድኑ መንግስት ራሱ የፈጠረው የማህበረሰብ ግጭት ነው ይላል። ይህ ሁኔታ ለገለልተኛ ወገን እውነቱን ለማወቅ አዳጋች ያደርገዋል። ይሄ የትርክት ፍልሚያ አንድ ትልቅ መርዶ ይዞ ይመጣል። ይኸውም ንጹሃን ዜጎች በሁለት ወገን ጥይቶችና በሁለት ወገን የቃላት መግለጫዎች መካከል ተጨፍልቀው የመቅረታቸው አሳዛኝ እውነታ ነው። ታጣቂ ቡድኑ መንግስት የንጹሃን ህይወት በከንቱ እንዲጠፋ አድርጓል ሲል መክሰሱ በመንግስት መዋቅር ውስጥ ያሉ አካላት ግጭትን እንደ ስልጣን ማቆያ ዘዴ ሊጠቀሙበት ይችላሉ የሚለውን ስጋት ያንጸባርቃል። በሌላ በኩል እንዲህ ያሉ ግድያዎች በተፈጸሙ ቁጥር ተጠያቂነትን ወደ ሌላ ወገን የመግፋት ልምድ ፍትህ እንዲጠፋና ወንጀለኞች በነጻነት እንዲዛወሩ በር ይከፍታል። የአርሲው አሳዛኝ ክስተት በኢትዮጵያ ፖለቲካ ውስጥ እውነት እንዴት ለፖለቲካዊ ትርፍ እንደምትሰዋ ሌላው ማሳያ ነው። የኦሮሞ ነጻነት ሰራዊት የሰጠው ማስተባበያ በመንግስትና በተቃዋሚ ታጣቂ ኃይሎች መካከል ያለው ጦርነት በሜዳ ላይ ካለው የጥይት ድምፅ ይልቅ በማህበረሰቡ ንቃትና ስሜት ላይ በሚሰራው የፕሮፓጋንዳ ስራ ላይ ይበልጥ የከፋ መሆኑን ያመላክታል። በሃይማኖትና በብሔር ስም የሚነገዱት ትርክቶች እስካልቆሙ ድረስ የአርሲው አይነት አሳዛኝ ክስተቶች ወደፊትም ላለመደገማቸው ዋስትና አይኖርም። የንጹሃን ደም የፖለቲካ መጫወቻ በሆነበት በዚህ ዘመን ከቃላት መግለጫዎች በስተጀርባ ያለውን ጥልቅ የስልጣን ፍላጎትና የማህበረሰብ ክፍፍል መረዳት ለሰላም ግንባታ ወሳኝ እርምጃ ነው። ፊልድ ማርሻል ብርሃኑ ጁላ ባንዳዎችና ድምፅዎን ሂዱና ጨርሷቸው በማለት መመሪያ ሰጡም።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢፌዴሪ መከላከያ ሰራዊት አዳዲስ የጦር መኮንኖችን ባስመረቀበት የቅርብ ጊዜ ሀገራዊ ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ ጠንከር ያለው ወታደራዊ ትዕዛዝና የታሪክ ማስታወሻ አስተላልፈዋል። በዚሁ ልዩ መድረክ ላይ ፊልድ ማርሻሉ አሁን ላይ በስፋት የፖለቲካ ትኩረት ስቦ እየተስተጋባ ያለውን ድምፁ የተሰኘውን የጸረ ኢትዮጵያ ኃይሎች ጥምረትና የውስጥ ከዳተኞችን ወይም ባንዳዎችን አደጋ በማውሳት ወጣቶቹ የጦር መኮንኖች ወደ ተለያዩ ግዳጅ ቀጠናዎቻቸው ሲሰማሩ እነዚህን ኃይሎች በቁርጠኝነት ሄደው እንዲያጸዱና እንዲደመስሱ ጥብቅ መመሪያ ሰጥተዋል። የሀገሪቱን ወቅታዊ የጸጥታ ፈተናዎች ከትላንት ታሪክ ጋር በማስተሳሰር ሰፊ ማብራሪያ የሰጡት ኢታማዦር ሹሙ የድምፁ ፖለቲካ አሁን በድንገት የተፈጠረ አዲስ ክስተት ሳይሆን ከ1960ዎቹ ጀምሮ ሲንከባለል የመጣ አጥፊና የቆየ ስትራቴጂ መሆኑን አብራርተዋል። በወቅቱ የነበረው ትውልድ በማርክሲዝም ሌኒኒዝም ርዕዮተ ዓለም ሽፋን ታሪካዊ የኢትዮጵያ ጠላቶችን ወደ ሀገር ውስጥ በማስገባትና በመጋበዝ ከፍተኛ የታሪክ ስህተት መፈጸሙን አስታውሰዋል። ይህንኑ ሁኔታ ሲያብራሩም ያ ትውልድ ወደ ሞቃዲሾና ካይሮ ደጋግመው በማቅናት እንዲሁም የሱዳን የግብፅና የኤርትራን ጥምረት በመፍጠር ኢትዮጵያን ከባህር በር ባለቤትነቷ ለማግለል የተሰራበት አስከፊ ዘመን እንደነበር በማስታወስ አሁን ያለው ፈተና የዛው ዘመን የክፋት ጥምረት ቅሪት መሆኑን አስታውሰዋል። ፊልድ ማርሻል ብርሃኑ ጁላ በንግግራቸው አበክረው የገለጹት ቁልፍ ጉዳይ ቢኖር በታሪክ ኢትዮጵያ ከባህር በሯ እንድትቀርና የሉዓላዊነት ፈተና እንዲገጥማት የሆነው የውጭ ጠላቶች ከኢትዮጵያ የላቀ ብርታትና ጥንካሬ ኖሯቸው ሳይሆን ሀገር አፍራሽ የውስጥ ባንዳዎችን በስፋት በማግኘታቸውና የሀገር ሚስጥር አሳልፎ የሚሰጥ ኃይል በመፈጠሩ መሆኑን ነው። ያኔ የነበረው ሀገርን የመሸጥና ከታሪካዊ ጠላቶች ጋር የማበር አዝማሚያ ዛሬ መልኩን ቀይሮ ብቅ ማለቱን የገለጹት ፊልድ ማርሻሉ ታሪካዊ ጠላቶችና ምቀኛ ጎረቤቶች አሁንም የውስጥ ቅጥረኞችን በመመልመልና በማደራጀት ሀገርን ለማፍረስ ቀን ተሌት እየሰሩ እንደሆነ አጋልጠዋል። ይሁን እንጂ የኢትዮጵያ መከላከያ ሰራዊት ባደረገው ተከታታይ ተጋድሎ የእነዚህን ሀገር አፍራሽ ኃይሎችና የተላላኪዎቻቸውን አከርካሪ በመስመር ጣረሞት ላይ እንዲወድቁ ማድረጉን በኩራት ገልጿል። በመሆኑም አሁን ዘመናዊ ወታደራዊ ሳይንስን ቀስመው የሰራዊቱን አቅም ለማጎልበት የተቀላቀሉት አዳዲስ መኮንኖች ዋነኛ ተልዕኮ ይህንን መውደቂያ የደረሰውና በጣረሞት ላይ የሚገኘውን የባንዳ ስብስብ ሙሉ በሙሉ በመደምሰስ የሀገርን ሰላም ማረጋገጥ እንደሆነ አሳስበዋል። ተመራቂዎቹ ወደ ሰራዊት ሲቀላቀሉ ከፊታቸው የሚጠበቀው ትልቁ ስራ የጠላትን ቅሪት ኃይል አጽድቶ ማጠናቀቅ መሆኑን አስገንዝበዋል። ይህ የፊልድ ማርሻሉ ንግግር ከአንድ ዓመት ገደማ በፊት በአማራ ክልል ተከስቶ ስለነበረውና አሁንም ስለቀጠለው ግጭት የሰጡትን አስተያየት የሚያስታውስ ሆኖ አልፏል። በወቅቱ የጦር ኃይሎች ጠቅላይ ኢታማዦር ሹሙ የውጭ ባንዳዎችን ተልዕኮ አንግበዋል ያሏቸውን ኃይሎች የማጽዳትና የመለቃቀም ስራ በሰራዊቱ እየተሰራ መሆኑን ገልጸው የነበረ ቢሆንም መረጃዎች እንደሚያሳዩት በክልሉ ያለው የጸጥታ ችግር አሁንም ድረስ ሙሉ በሙሉ እልባት ሳያገኝ ቀጥሎ ይገኛል። ከዚህም በተጨማሪ የዘመኑ ጦርነት ከጥይትና ከመሳሪያ አፈሙዝ ግጭት ባሻገር በቴክኖሎጂው ዘርፍም እጅግ ውስብስብ መሆኑን ኢታማዦር ሹሙ ለተመራቂዎቹ አስገንዝበዋል። ጦርነቱ በሜዳ ላይ ከሚደረግ ትንቅንቅ ባለፈ የሀገርን የመከላከል አቅም ለማዳከምና የህዝብን ስነልቦና ለመስበር የሚንቀሳቀስ ወሮ በላ የጠላት የሳይበር ሰራዊት መኖሩን በመጠቆም ትግሉ በዲጂታሉ ዓለምም ጭምር በስፋት የሚካሄድ መሆኑን አብራርተዋል። በመሆኑም አዳዲሶቹ መኮንኖች ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም የሚሰነዘረውን የሳይበር ላይ ጥቃትና የስነልቦና ጦርነት በብቃት በመመከት የህዝቡን ሞራል በመጠበቅ ረገድ የላቀ የመሪነት ሚናቸውን እንዲወጡ አደራ ብለዋል። በማጠቃለያቸውም ከ2010 ዓ.ም የፖለቲካ ለውጥ ጊዜ ጀምሮ ሀገርን ለመበተን የተነሱና የተለያዩ የፖለቲካ ጭንብሎችን ያጠለቁ ኃይሎች በሙሉ በመከላከያ ሰራዊቱ ጀግንነት የጥፋት እጃቸው እየተቆረጠ ሴራቸው መክሸፉን አስታውሰዋል። ሰራዊቱ የሀገሪቱን ሉዓላዊነት፣ የግዛት አንድነትና ሰላም በጽኑ መሰረት ላይ በማቆም ኢትዮጵያን ወደ ተሻለ ከፍታ ማማ እያሻገራት መሆኑን የገለጹት ፊልድ ማርሻል ብርሃኑ ጁላ አዳዲሶቹ መኮንኖችም በቀጣይ በሚመደቡባቸው የግዳጅ ቀጠናዎች ሁሉ ይህንን የሰራዊቱን አንጸባራቂ የድል ታሪክ በማስቀጠል የሀገርን አለኝታነትና የህዝብን ደጀንነት በተግባር እንዲያረጋግጡ ታሪካዊ ጥሪ አቅርበዋል። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌሎች የሀገር ውስጥና ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ